ልመክረው የምፈልገው ነገር አለ። በእርግጥ ከዚህ በኋላ ጨርሰናል። እኔና ዳንኤል ምንም የሚያገናኘን ነገር ይኖራል ብዬ አላስብም። እዛ ጋር ራሱ ማለት እንትን አይታይሽ ያ ጥቅስ ምንድን ነው የሚለው? ያ ጥቅስ ምንድን ነው የሚለው? አይታይሽም? ምንድን ነው የሚለው? የበደሉህን ይቅር በላቸው ብለሽ ለጥፈናል። እኔ ግን የበደሉኝን ይቅር እላቸዋለሁ። አሁንም ቢሆን ሰበር ዜና። በቅድሚያም አርዕስተ ዜና። በትናንትናው ምሽት ዕለት ሶሲ የምትባለው የዳኒ የቀድሞ ፍቅረኛ በደረሰባት የፍቅር መከዳት ስትጠጣ እንዳመሸች ተሰማ። በመሆኑም በዚህ መካከል ብዙዎች ያበረቷትና እያጽናኗት ይገኛሉ። በዚህም መካከል እንግዲህ አንዳንዶቻቸው ደግሞ አሁንም ስድባቸውንና ክፉ ንግግራቸውን እንደቀጠሉ ይገኛሉ። እኛም ካየናቸው ኮሜንቶችና ከራሳችን ሀሳብ ተነስተን ሀሳቡን ዝርዝር ብትንትና አድርገን ወደ እናንተ ለማቅረብ ዝግጅታችንን ጨርሰናል። እስከ ቪዲዮ መጨረሻ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ጀምሮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ታረጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ እንደተለመደው ኮሜንታችንንም ሀሳባችንን ይዘን መተናል ማለት ነው። እዚህ አጋጣሚ በጣም ስካር እንደሚያምርብሽ ነግርሻለሁ። ሴት ልጅ ስትሰክር ግን ፈታ የምታረገው ነገር አላት ማለት ነው። እስኪ አንዳንድ ኮሜንቶችን እና ያልቀባቸው ምን ጻፉ፣ ምን አሉ፣ ምን ሀሳብ ሰጡ የሚለው ማለት ነው። የኔ ቆንጆ የትናንትናው ቪዲዮ የተመቻችሁ እስኪ ላይክ አሳዩ። ሶስዬ የኔ ጀግና ሴት በጣም እኮ ነው የምወድሽ የኔ ቆንጆ። እነዚህ ባለጌዎች እንኳንም በጠበጥሽው። ትናንት የተመቸው ማን ነው ጎበዝ? ላይክ ደግሞ የላይክ እኮ ነው የሚገርመኝ። ማን ነው እንደኔ ትናንት ሶሲ የተመቸችው? እስቲ አቦ ላይክ ስጡኝ። ሶሲ የኔ ቆንጆ ከነሱ እራቂ። ትናንት ያደረግሽው ጥሩ ነው ሶሲዬ የኔ ቆንጆ። አረ ሶሲ ተረጋጊ። ሲጀምር ዳኒ ላንቺ ያልሆነ ለሃይሚ ሊሆን አይችልም። ራስሽን አስከብሪ ሶሲዬ የኔ ቆንጆ፣ ራስሽን ጠብቂ። አንቺ ሲጀመር ለዳኒ አትገቢውም። አንቺ ንግግርሽ፣ ትህትናሽ በጣም ነው የምወድሽ። ይልቁንም በርቺ። አንቺ ጀግና ሴት ነሽ። በትናንትናው ረሙን ሳላደንቅ አላልፍም እያለ ላይክ እየተደረገ በመሀል ነው እንግዲህ ዘለል እያልኩ ማለት ነው ማመጣለች። ሳምሪ ወይኔ ሳምሪ የምር ለማለት ሳምሪ ያልኩኝ ራሴን ጉድ ውርዳት ጉድ አልሰማችሁ ማለት ሶሲዬ የኔ ቆንጆ ስወድ ሶሲና አንቺ ቆንጆ ልጅ ነሽ፣ ጀግና ሴት ነሽ። ያለ ቦታው የተገኙ ርካሽ ናቸው። ጠንክረሽ ማሳየት አለብሽ እንጂ እንደዚህ እያለቀሽ ማጥ እየጠጣሽ መምጣት የለብሽም። እውነት ነው፣ ሀቅ ሃይሚ ናት እዚህ ያደረሰችው። ይቅርታ ስትባል ድርቅ ብላ የራሷንም ያንቺንም ህይወት አበላሸች። እሷ ስታጠፋ ቡቡ የተማረ ነው፣ ይቅርታ ይላል ይቀበላል። ሃይሚ እባክሽን ተረጋጊ፣ ተመለሺ ወደ ልቦናሽ ይላል ማለት ነው። ተይ ሶስዬ፣ ድምፅሽ ሲያምር፣ ፈገግታሽ የኔ እህት ውስጥሽ ተጎርቷል። አይዞሽ፣ ህይወት ይቀጥላል። አሳዘንሽን። ገዳም ሂጂ፣ ጸልይ፣ ራስሽ ትረሻዋለሽ። ዳኒን አይሆንሽም። ገዳም አይገዳም። እናንተ አለመኛ ናችሁ። ልጅ ባለም ውስጥ ነው። አንቺ እኮ ውድ ሴት ነሽ፣ አትለማመጪ። ከዳኒ እራቂ ሶሲ የኔ ውዴ። ትናንትና ባረግሽው ተደስቻለሁ። የሶሲ እህት የሆንሽው ሶሲን ጠብቂያት። ድል አድርጋለች። ከዚህ በኋላ ወደ ኩርንችት እንዳትመለስ ምከሪያት። በዚህ ሰዓት ግን እየጠጣች በማየቴ አዝኛለሁ። ያውም ለዳኒ ብላ ምክንያት ነገር ወይኔ ቅመሙት። ይሄ ኮሜንታችሁ በጣም ፈታ ዘና ነው የሚያደርገኝ በነገራችን ላይ ማለት ነው። እናንተ ሳላመሰግን ማለፍ አልፈልግም፣ ምክንያቱም እናንተ ባትኖሩ ምን ይውጠኝ ነበረ። እኔ መጻፍ አልወድም። በዚህ አጋጣሚ ማንበብ ግን በጣም ነው የሚያስደስተኝ። ቁጭ ብዬ ማለት እንደዚህ ቁም ነገር ያለ መጻፍ ነው እኮ አይደለም ወይ ቲክቶክ ወይ ዩቲዩብ ላይ ያለ ኮሜንት በጣም ነው የሚመቸኝ። በቃ ፈታ ዘና ያደርገኛል፣ ያስተምረኛል፣ ብሎም ያናድደኛል። ብዙ ነገሮችን አይበታለሁኝና ትናንት ከሷ ቪዲዮም አልፎ
ኮሜንቶቹ ፈታ እያደረጉኝ ነበረ። ደግሞ ከምንም በላይ ገረመኝ ቁም ነገር አልኩ ጸበል ሂጂ የሚሉት ወይኔ መካሪያ ያሳጣችሁ። በጣም ምርጥ ምርጥ ጎቶች አላችሁ፣ ለሰው ደስታ መልካም ነገር የምትመኙ ጥሩ ነገሮችን የምታስቡ አሁን ሶሲና ጸበልና ገዳም የምትሄደው እናንተስ ምን ነው አታስቁኝ። እናንተ ኃጢአት አታስገቡኝ። አሁን ዛሬ ንስሐ ገብቻለሁ ማለት ነው። እንደው ማን ይሁን ከጅና ተከጁ አይኔ ውዶች። እኔ ግን በጣም ተሳዝኑኝ ቅመሞቹ። የሁሉን ነገር በቃ እውነት አድርጋችሁ ወደ ራሳችሁ ወስዳችሁ የሰውን በቃ የራሳችሁ ምንም ነገር ሳያሳስባችሁ ለሰው ህይወት 24 ሰዓት የምትጨነቁ የምትጠበቡ በጣም ተሳዝኑኛላችሁ፣ በቅንነት ማለት ነው። እንደዚህ ውስጣቸው አተላይ የሆነ መልካም ማንነት ያላችሁ የሌላቸውን አይደለም። እናንተ ግን በንጹህ ልብ የምትወዷቸው የምታደንቋቸው፣ የነሱን ደስታ የነሱን መለወጥ የምትፈልጉ በሙሉ እናንተን ሳላደንቅ ማለፍ አልፈልግም። ሀይሚንን ብትቆጧት፣ ሀይሚንን ብትናገሯት፣ በቃ የመሰላችሁን ሀሳብ ብትሰጡም ስለምትወዷቸው ነው። የፍቅራችሁን እነሱ እንዳይለያዩ ወይም ደግሞ እነሱ መጥፎ ደረጃ እንዳይደርሱ ስለምትፈልጉ ነው። እውነት ለመናገር ግን ይሄ በጣም እንዴት ልበላችሁ አላስፈላጊ ንግግሮችን እንዲሁም ቲክቶክ ላይ ያመጡ የሚዘቀዝቁት ምናምን እነሱ ድሮም ፍቅር የላቸውም። የማስመሰል ስራ ነው የሚሰሩት የነበረው። ግን ትክክለኛ ፍቅር ያለው ሰው ግን እስከ መጨረሻው ድረስ ይታገላል። እየተሳደበም እየተቆጣም እየተናገረም ቢሆን መጨረሻቸውን ያያል ማለት ነው። ዞሮ ዞሮ ጦርነቱ እንደቀጠለ ነው። አሁን በነገራችን ላይ ይሄንን ድርሰት የደረስከው ዳይሬክተር ሳላደንቅ ማለፍ አልፈልግም። በነገሩ በህብረት እኮ ደራሲው የህብረት የጋራ እኮ ደራሲ ሲሆን እኮ ጥሩ ነው። አንድ ሰው ሲሆን ነው ተጨንቆ ተጠቦ ድርሰቱን ደርሶ ከዛ ተዋናይ መልምሎ እያለ ብዙ ነገሮች አጣም ይበዛበት እና እናንተ ደግሞ በጋራ ነው። ለምሳሌ አንድ ስታመጣ እንዲሁም ደግሞ እኛ እንረዳቸዋለን። እኛ ቋላጭ ቲቦሮች፣ ትናንሽ ቲቦሮች እና ቲክታከር እና ኮሜንታተሮች ከኛ ነው እየተወሰደ ሁሉም ነገር የሚሰራው። ሀባይብ እንዳትሞኙ። እኔ ግን ደስ ይለኛል ይስሩ። ግን አንዳንድ ጊዜ ደግሞ ማለት ሰው ያየውን ነገር ነው የሚያምነው እና ራሳችሁን በጣም ዝቅ የሚያደርግ ነገር ወደ ራሳችሁ የማይመልስ ነገር ባሰሩ በተለይ ደግሞ በጣም ልታዝኑ ይገባል። የመዳም ቅሞች እዚህ ጋር ስበርታቸው እየተናጩ እየተባሉ የስደት እህቶች እናንተ የምታገኙት ብር እውነት ደም ነው። የምሬን ነው የምነግራችሁ። ይሄ ብር አይባልም። ህሊናችሁ ራሱ ሰላም ያጣልና አንዳንድ ጊዜ ቆም ብላችሁ ማሰብ አለባችሁ። በቃ በጣም ትርምስ ሲበዛ ቆም እንደ በፊታችሁ አሁን ስትሰሩ ቶሎ ታቆማላችሁ፣ ሰውም ይመለሳል። አሁን እኮ በቃ ጭራሽ ለየላችሁ ምን እንደምትሰሩ ራሱ ታውቁትም። ለማንኛውም የኔ ውዶች የስደት እህቶች እናንተ ናችሁ የምታዋጡኝ። እናንተ አይክፋችሁ፣ አትጨነቁ። ማድነቁን አድንቁ፣ ማወደሱን አወድሱ። ግን ራሳችሁን እየጠበቃችሁ ነው። እዚህ ከስራችሁ እስከሚያባረራችሁ ጤናችሁን እስከምታጡ ምናምን አይደለም ሰውን የምታደንቁት። እኔ የእናቴ ልጅ ብትሆን ራሴን እስከማጣ ድረስ ላደንቃት ሊወዳት አልችልም። ራሳችሁን ውደዱ። መጀመሪያ ሁሉ ነገር የሚመጣው ከራስ መውደድ ነው። ራሳችሁን አስቀድሙ። እንዴ ሁሉም ነገር እኮ አላፊ ጠፊ ነው እዚህ ጋር። እነዚህ ልጆች እኮ በአንድ ቀን የትም በቃ የሆነ ነገር ላይ ተለውጠው እኮ ዩቲዩብ ሊተውት ላይ ይችላሉ። እናንተ ግን እዚህ ጋር የስደት እህትማማቾች ግን ሁሌም አብራችሁ የምትዘልቁ እስከሆናችሁ ድረስ ለራሳችሁ ጊዜ ስጡ። እንዲሁም እድሜ እና ጊዜ ካላችሁ ደግሞ ቲክቶካችሁም ላይ ሆነ ዩቲዩባችሁ ላይ ትኩረት ያለው ስራ ስሩበት። አሁን እነዚህ ዩቲዩበሮች ቢጠፉ የላችሁም እናንተ። ምክንያቱም አካውንታቸው የተለመደው በእነሱ እንጂ በእናንተ አይደለም። እናንተ በቪዲዮ ትወጡ ምን አይነት ጦጣ ደግሞ ምን ልትሰራ መጣች ነው የምትባሉት። ስለዚህ በራሳችሁ ስራ ኑ በቃ ታየም አልታየም የራሳችሁን ታለንት አውጡበት ለማለት ነው የምወደው። በተረፈ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አዳዲስ ቤተሰቦች እየመጣችሁ ስለሆነ ከልብ አመሰግናለሁ። የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት ስጡኝ። እንዲሁም ደግሞ በቲክታክ፣ በኢንስታግራም፣ በዩቲዩብ ባላችሁ ነገር ሼር አድርጉልኝና እስኪ 20 ሺህ እንግባ። 20 ሺህ እኮ አማረኝ። በጣም የምወዳችሁ መልካም ጊዜ። ቻው ቻው።